እኔ ግን ለጠየቅኩ ነገር ለምዶ ማትመልሰው ሶፊ በጣም የምታናደኝ ነገር የምር ነው የምነግርህ በዚህ ጉዳይ ሁሌ እኔ አሁን የመጣሁት ጥያቄ ልጠይቅ ነው የመጣሁት በቃ የእናንተ አስተምሮ ኢየሱስ የሥጋ ዘመዳችን ነው እግዚአብሔር ዘመዳችን ነው እያላችሁ ታስተምራላችሁ ነው ወንድማችን ነው ኢየሱስ አለኮ ያው ወንደሰን የሚለው እውነት ነው ወንድማችን ነው ኢየሱስ ወንድማችሁ ነው ማለት ወንድሜ ነው እግዚአብሔርስ ምን ነው አባቴ ነው ኢየሱስ የሥጋ ዘመዴ ነው ብለህ ነው የምታምነው ሶፊ አንዳንዶች እንደዛ ብለው ሲያስተምሩ አየው በእናት በአባት ምን አውቃለሁ አንዳንዶች ፕሮቴስታንቶች ኢየሱስ የሥጋ ዘመዳችን ነው እግዚአብሔርም የሥጋ ዘመዳችን ነው ምናምን እያሉ ሲያስተምሩ አይቼ ነው ላይቭ ላይ እና ድንገት ይሄ አታውቃቸውም እነዚህ ፕሮቴስታንቶችን እናንተ እግዚአብሔር ዘመዳችን ነው አሉ ይላል እኮ እኔ ፕሮቴስታንት አይደለሁም ሲጀምር የሚለው ሲተረጎም እግዚአብሔር ማለት ነው እግዚአብሔር የሚለውን ስም ራሱ የሰጠች ቤተክርስቲያን ናት አምላክ መሆኑን ራሱ የነገረች ላንተ ቤተክርስቲያን ለቢባል እግዚአብሔር የሚለውን ስም የሰጠችው በግዕዝኛ እቺቷ አንዲቷ ቤተክርስቲያን ናት አሁን ሌሎቹ እግዚአብሔር የሚለውን ከየት አመጣው ብትለው አያውቁትም መነሻውን ራሱ አያውቁትም ሁዲ የሚለብሰው ላይ አመድ እዚህ ኪስ ውስጥ አመድ አድርጎ ላጥ ብሎ ወጣ ከዛ ይሄኛው ጓደኛው ተነስቶ ትምህርት ቤት ሊሄድ ታጥቦ ሻወር ወስዶ ሲለብስ አመድ በአመድ ሆነ ጓደኛው እንደዛ አድርጎት ከዛ በነገታው ደግሞ ጠበቀና ይሄኛው ጓደኛውን ቀድሞ ተነስቶ ትላንት አመድ ያደረገለበት ላይ በዚህ በኩል ኩኪስ ቸኮሌት ምናምን አደረገለት ማለት ነው ከዛ ተነስቶ ሲያደርግ ኩኪስ ነው ቸኮሌት ነው ምናምን እንዴት ነው ከዛ ማታ ተገናኙ እኔ ትላንትና አመድ አድርጌብህ ነበረ አንተ ዛሬ ቸኮሌት አረክ ስድብ ያለው ስድብ ይሰጣል ከየት ያመጣል ሌላ ነገር ብጨምቀውም ከየት ያመጣል ውሃ ውስጥ የከተትከው ጃኬት ወይም ውሃ ውስጥ የከተትከው ስፖንጅ ስጨምቀው ውሃ ነው የሚያወጣው ነዳጅ ውስጥ የከተትከው ቤንዚን ውስጥ የከተትከው ስጨምቀው ቤንዚን ነው የሚሰጠው የመጠጠውን ነው የሚሰጠው ወደ ውስጡ ያስገባውን ነው ምክንያቱም ሰው ከልብ ሞልቶ ለአፍ ይተርፋል ነው የሚለው ስለዚህ በልቡ ውስጥ የመጠጠውን አንተ ላይ ሲተፋው ምንም ማድረጋችን መጀመሪያ ጨማቂው ነው እንትን የሚያደርገው ስለዚህ በእንደሱ ማየት ጥሩ ነው እና የምትሳደቡ ሰዎች አበረታታችኋለሁ ሌላ ሰው ጋር ሄዳችሁ ከምትሳደቡ እዚሁ ሰደብ አድርጋችሁ እንትናችሁ ይውጣላችሁ ያላችሁ ነገር ወጥቶላችሁ ጥሩ ነው እና በሚቀጥሉት እንደውም ሰርቲፊኬት ታዘጋጅላችኋለሁ በዲቫይን ሾው ስም አዘጋጅቼ ወይም በኔ ስም ሰርቲፊኬት ታደርጌ ሸልማችኋለሁ እኔስ እዩ ዘማርያም ዘማን ፍሮም ዩናይትድ ኪንግደም ተመስገንና ሶፊያ አባቴ እንዴት ናችሁ እንዴት አደራችሁልኝ ተሙሻ ወንድም ጋሻ እንዴት ነህ አባቴ ሶፊዬ እንዴት ነው ወንድም ጋሻ አለሁልህ አባቴ ተሙ ወይ አለን አልሰማም እንጂ ኧረ ትሰማለህ ወንድም ጋሻ እንዴት ነህ አለሁልህ እግዚአብሔር ይመስገን ኧረ ጠፋህብኝ እኮ የኔ አባት ኧረ ደውልልኝ በእናትህ ደውልልሃለሁ የኔ አባት ደውልልሃለሁ በዚህ አጋጣሚ እዩ በጣም ነው የምወድህ በጣም ነው የማከብርህ በጣም ነው የምወድህ እኔ ሰሞኑ ተሙሻ አንዳንድ ጦርነት ላይ ነኝና ለዛ ነው እና ሂሳቡን ጻፊው ከዛ አስገባል ለዛ ነው ዝም ያልኩ እንጂ ጦርነት ላይ ስለሆንኩ ነው ታውቃለህ ሁልጊዜ ጦርነት ላይ ነኝ ጦርነት አያልፈኝም ታውቃለህ ለሶፊ አትሳቅ ውጣ ከጦርነት ምን አባቱ ደግሞ ጦርነት እንዋጋ በለው ኧረ ሶፊ ረፍ አያምርም ባንተ እንዴት ናችሁ በእናትህ አለን እግዚአብሔር ይመስገን ሶፊያ ጥያቄ ልጠይቅ እስኪ ሁሌ ጥያቄ ነበረብኝ ሶፊዬ ጠይቀኝ ደስ ይለኛል እውነት አይ አሁን ሰሞኑን
ብዙም ቲክታክ ላይ እየገባው እየወጣው አይደለም መሬት ላይ ስራ ባለኝ ጉዳይ ላይ እና ግን አልፎ አልፎ ሳይ ምን ነው ፍቅር እንደያዘው ሰው ብልጭ ድርግም ትላለህ። እዩ ነው አንተ ነው እየጠየቀ እኔም ከሆነ አንተ ልጠይቅ ይለኝ እዩን ከሆነ እዩን እለዋለሁ እኮ አይ ትጠፋለህ ትመጣለህ እየሰማኝ ከሆነ እየሰማው ነው እኔ በመስማት እታወቃለሁ እና አንዳንድ ነገሮችን አይ ነበር ኦንላይን ላይ ምናምን ኢየሱስ የስጋ ዘመዴ ነው ብለህ ነው የምታምነው ሶፊ? አንዳንዶች እንደዛ ብለው ሲያስተምሩ አየሁ። በእናት በአባት ምን አውቃለሁ። አንዳንዶች ፕሮቴስታንቶች ኢየሱስ የስጋ ዘመዳችን ነው እግዚአብሔርም የስጋ ዘመዳችን ነው ምናምን እያሉ ሲያስተምሩ አይቼ ነው ላይቭ ላይ እና ድንገት ይሄ አታውቃቸውም እነዚህ ፕሮቴስታንቶችን እናንተ እግዚአብሔር ዘመዳችን ነው አሉ ይላል እኮ። እኔ ፕሮቴስታንት አይደለሁም እኮ ሲጀመር ምንድነህ አንተ? እኔ ወንጌል አማኝ ነኝ። እሺ ማን ናቸው ፕሮቴስታንቶች? ላለመመለስ ያለህ ነገር ብቻ ገብተዋል እኮ ላለመመለስ ነው። አንተ አይደለም እግዚአብሔር ዘመዳችን ነው አሉት ይላል እኮ አይደለ? እኔ ምን አውቃለሁ? ቀጥተኛው ሃይማኖት እኔ አልተነቀስኩኝ። ታዲያ ምን ጠይቀኛለህ? እኔን ሶፊ እንትን እያለ ነው። ምን እያለ ነው? አይቶ እና ላለመመለስ ነው ዝም ያልከው? እኔ ነገርኩህ እኮ እኔ ጴንጤ ስላልከኝ እኔ ጴንጤን አልወክልም፣ ጴንጤም አይደለሁም። እኔ የወንጌል አማኝ ነኝ። አይ ኢየሱስ የስጋ ዘመዳችን ነው እግዚአብሔርም የስጋ ዘመዳችን ነው የሚሉ አይቼ በቃሽ። አንድ ነገር አውድ አለው አይደል? መጽሐፍ ቅዱስ ነበር። እንደዛ ብላችሁ ታምናላችሁ ወይ ነው የኔ ጥያቄ። ሶፊ እኮ አይመለከተውም እኮ ተሙሻ አያውቅም እንደዚህ አይነት ነገር አይፈልግም እንደዚህ መነካካት አይወድም። እግዚአብሔር የብልጽግና ፓርቲ አባል ነው መሰለኝ ይፈራል። አይመልስም። ትቆጣጠራታለች። በጣም አደገኛ ሴት ነች። በል በቃ ዳድዬ ሰላሙንልኝ የኔ አባት። ቆይ ተሙሻ ሰላም በለው እንጂ ማን ነው? ከንቲባው ይባላል። ኢትዮጵያዊ ሼክስፒር ነው። ሰላም ብያለሁ ወንድሜ፣ እንዴት ነህ? ደህና ነው ወይ? እና በቃ በርታ። ጥያቄ ብትመልስልኝ ደስ ይለኝ ነበረ። እመልስልሃለሁ። እግዚአብሔር ዘመዳችን ነው። በነገራችን ላይ ወንድማችን ነው ኢየሱስ አለ እኮ። ያው ወንደሰን የሚለው እውነት ነው። ወንድማችን ነው ኢየሱስ። ወንድማችሁ ነው ማለት ወንድሜ ነው። እግዚአብሔርስ ምን ነው? አባቴ ነው። ስለዚህ እግዚአብሔር አባት ነው፣ ኢየሱስ ወንድም ነው። ስለዚህ ኢየሱስ አባት አይደለም ማለት ነው። የአባትነት ስልጣን የሰጠ አንተ ልጅ ልትሆን የተጠራህበት ኢየሱስ አባት አይደለም ማለት ነው። አብ ኢየሱስ ነው፣ ኢየሱስ አብ ነው ወይስ ምን ብለህ ነው የምታምነው አንተ? አብ ኢየሱስ ነው፣ ኢየሱስ አብ ነው። እንዴት ነው የምታምነው አንተ? ወልደ እግዚአብሔር ነው። ወልደ እግዚአብሔር ነው። ምንድነው? ምን ማለት ነው ወልደ እግዚአብሔር ነው? አይ እኔ ኦሊጂሰስ አይደለሁም። አብ ኢየሱስ ነው፣ ኢየሱስ አብ ነው ብዬ አላምንም እኮ። ምንድነው ወልድ እግዚአብሔር ነው? ምን ማለት ነው? እግዚአብሔር ወልድ ነው። መለኮታዊ ስሙ ወልድ ነው። ስሙ ደግሞ ኢየሱስ ይባላል እኮ። ታዲያ እግዚአብሔርና ኢየሱስ ይለያያሉ ወይ ብዬ ነው። እግዚአብሔር እና ኢየሱስ በምን እግዚአብሔር ስሉስ ቅዱስንም ይጠራል። ለምሳሌ ያክል እግዚአብሔር ካልክ አብ ወልድ መንፈስ ቅዱስንም ይጠራል እንጂ ተነስቶ የክርስቶስ ኢየሱስን መለኮታዊ ስሙነቱን ጥተ
ኢየሱስን አብ ካደረግከው አንተ ወልድ ጂሰስ ተከታይ ነህ ማለት ነው። ስለዚህ እግዚአብሔር በማንነቱ ማን ነው? እግዚአብሔር በማንነቱ ስሉስ ቅዱስን ይሰይማል እኮ አልኩ። እግዚአብሔር ስትል አብ ወልድ መንፈስ ቅዱስን ይወክላል። ኦኬ እግዚአብሔር ማለት ምን ማለት ነው? ገዢ ማለት ነው። የምን ገዢ? ግዕዝኛ ነው ነገርኩ። ምን ልትል እንደሆነ ስለገባ አይ ምን ልትል ወይኔ ለማንኛውም እግዚ ማለት ገዢ ምን ማለት ነው? እግዚአብሔር ማለት ምን ማለት ነው? የዓለም ሁሉ ገዢ ማለት ነው። እግዚአብሔር ማለት እግዚ ማለት ገዢ ማለት ነው አልኩ። እሺ ብሔር ማለት ስለዚህ የብሔሮች ሁሉ ገዢ የብሔሮች ሁሉ ገዢ። አዎ የምን እስቲ ለምሳሌ እግዚአብሔር የዓለም ገዢ ነው? ገዢ አይደለም እኮ የዓለም ነው። የብሔር የዓለም ሁሉ ገዢ ነው። እግዚአብሔር ለመሰለ መጽሐፍ ቅዱስ ሲናገር አልፋ ይለዋል፣ ኦሜጋ ይለዋል፣ አዶናይ ይለዋል አይደል? ኤልሻዳይ ይለዋል እግዚአብሔርን። እና እግዚአብሔር ፊተኛ በኋለኛም ነው። እግዚአብሔር ዓለም አቀፋዊ ነው። ስለዚህ እግዚአብሔር የዓለም ሁሉ ገዢ ነው ማለት ነው። እርግጠኛነት ትርጉሙ? አዎ የዓለም ገዢ ነው። ኦኬ አሁን እግዚአብሔር የሚለው ስም እንዴት ተገኘ? እንዴት ተገኘ? ለምሳሌ እኔ እቺ ልጠይቅህ አዳድ እቺ ልጠይቅህ አንተ ትጠይቃለህ እኮ። ቆይ መልስልኝ፣ ይሄንን ጨርስና አይ ያው ሲጀመር ኳረለም ሲጀመር እንዴት ተገኘ ለሚለው ሐሳብ እንዴት ተገኘ ለሚለው ሐሳብ እኮ ለዛ ነው ከምን ተገኘ። ለምሳሌ አይደለም ፈረንጆቹ ጎድ ብለው ይጠራሉ አይደለ? ጋድ ይሉታል። አዎ እሺ ጋድ የሚለው ሲተረጎም ወይ ጎድ የሚለው ጂኦዲ የሚለው ሲተረጎም እግዚአብሔር ማለት ነው። እግዚአብሔር የሚለውን ስም ራሱ የሰጠች ቤተክርስቲያን ናት። አምላክ መሆኑን ራሱ የነገረች ለአንተ ቤተክርስቲያን ለሚባል እግዚአብሔር የሚለውን ስም የሰጠችው በግዕዝኛ እቺቷ አንዲቷ ቤተክርስቲያን ናት። አሁን ሌሎቹ እግዚአብሔር የሚለውን ከየት አመጣው ብትለው አያውቁትም። መነሻውን ራሱ አያውቁትም። ለምን ቢባል እግዚአብሔር የሚለው ግዕዝኛ ነው። ስለዚህ ለሌሎች ቤተ እምነቶች ራሱ ስሙን ይፋ አድርጋ ያስተዋወቀች አልፋ ኦሜጋ የሆነውን አምላክን ያስተዋወቀች አንዲቷ ቤተክርስቲያን ናት። ስለዚህ አሁን ለምሳሌ አንተ እግዚአብሔር የሚባለውን ምን ማለት ነው ብዬ በነግርህ እኔ ያልኩህ ልትለው ትችላለህ። ግን ይህ ቋንቋ ማን ነው የሚጠቀምበት ካልኩ አንዲቷ ቤተክርስቲያን ነው የምትጠቀምበት። ኦኬ አንተ አሁን ምን ብለህ ነው የምትጠቀመው? እኔ እግዚአብሔር ብዬ። ኦኬ 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 ትርጉሙ ምንድን ነው? የዓለም ገዢ፣ የዓለም ንጉሥ፣ የዓለም ጌታ፣ የዓለም አስተዳዳሪ ማለት ነው ትርጉሙ። ኦኬ የሚገርም ነው። መቼ ዓመተ ምህረት ነው እንደዛ ተብሎ የተጻፈው? እግዚአብሔር በዓመተ ምህረትም በዓመተ ዓለምም የሚታወቅ አለ። በሱ ሁሉን አዋቂ ነውና መጀመሪያም ነበረ። ዓመተ ዓለም ከመፈጠሩ በፊት ዓለማትን የፈጠረ ነው። ዓመተ ምህረትም ደግሞ ከመሰየሙ በፊት ደግሞ ምህረትን የሚያመጣ ነው። ስለዚህ እግዚአብሔር ፊተኛ ኋለኛም ነው። ቀን የለው፣ ገደብ የለው። ፓስተር ሶፊ እንዴት ነህ? ሰላም ነው። እንደምን አለ? ጋዲዝም ሰላም ነው ብለህ በዛ የት ሄደ? ሶፊ ለማንኛውም ምን እናድርግ መሰለህ? አይደለም ለመሰለህ ጥያቄ ባትፈራ ደስ ይለኛል። ለሌላ ጊዜ እኔ ደስ ነው የሚለኝ። እኔ ጥያቄ ወዳለሁ። ገስት ላይ ስገባ ደስ ይለኛል። ኖ አይ ገስት ላይ ስገባ
ጥያቄ መፍራት የለብህም። እኔ ስጠይቅ በአግባቡ ነው መመለስ ያለብህ እኮ። ይሄው ነው እየመለስኩ እኮ ነው። ሁልጊዜ በመሸሽ ነው አንተ የምትገርመኝ። እውነት በጣም የምናደድብህ በዚህ የሆነ ስም ትሸሻለህ። ልጸልይልህ ተመስገን። መጀመሪያ ልጸልይልህ ከፈለክ አይደለም። አይ ቆይ እሱ ሳይሆን ለምን እኔ ቤተክርስቲያን አለችኝ የምጸልይልኝ አባቶች አሉኝ። ቀን በቀን 24 ሰዓት 48 ሰዓት ማይክሮ ሰከንድ ሳይቆርጥር ሁሌ የሚጸልዩልኝ አባቶች አሉኝ። እኔ ቤተክርስቲያን አለች። አልፈልግም ያንተ ጸሎት። ነፃ መውጣት ትፈልጋለህ? ነፃ ልወጣ በክርስቶስ ኢየሱስ አርነትን ስላገኘኝ እኔ ነፃ የወጣውኝ ክርስቲያን ነኝ። አልፈልግም፣ ያንተ ነፃነትን አልፈልግም። ስለዚህ አንተ በክርስቶስ ኢየሱስ አምነህ ነፃ ወጥተሃል። ይቅርታ በመሀል ስልክ ገብቶብኝ ነበር። እሰማለሁ። ይቅርታ ፓስተር፣ ስልክ ገብቶብኝ ነበር። አሁን ነፃ ወጥተሃል ወይ? በክርስቶስ ኢየሱስ አምነህ ዳግም ተወልደሃል ወይ? በክርስቶስ ኢየሱስ ያመኑ ኩነኔ ስለሌለባቸው እኔ ያው ነፃ የወጣሁኝ ነኝ። ምንም ነገር የለብኝም። ዳግም ተወልደሃል? ዳግም ተወልደሃል ወይ? ማንም በክርስቶስ ኢየሱስ ካመነ ዳግም የተወለደ ነው። ኦኬ። እንዴት ነው ዳግም የተወለድከው አንተ? ተመልሼ በእናቴ ማህፀን ገብቼ ሳይሆን በክርስቶስ ኢየሱስ አምኜ ተጠምቄ ልጁ ሆኜ ነው ዳግም የተወለድኩት። ማንም በክርስቶስ ኢየሱስ ካመነ አዲስ ፍጥረት ነው፣ ዳግም የተወለደ ነው የሚሆነው። ስለዚህ እኔ በክርስቶስ ኢየሱስ ያመንኩኝ ነኝ። ግን አንተ ግን ለምንድን ነው ግን የኔን ጥያቄ የምሸሸውን? ማን ነው አንተ ጠያቂ ሁሌ ያደረገ? ምን ስለሆንክ ነው ሁሌ የምትጠይቀኝ? እኔ መታናደ የለዚህ ውይይት እየተወያየን እኮ ነው። አይደለም ውይይት እየተወያየን አይደለም። እኔ ልጠይቅ ስል እኔ የጠየቅኩት ጥያቄ ለምዶ በአግባቡ ማትመልሰው? ኢየሱስ የሥጋ ዘመድ ነው ወይ ነው የኔ ጥያቄ። አንተ ለምንድን ነው የምትጾመው ስልህ እንኳን ለመመለስ ፈቃደኛ አይደለህም እኮ። ለምን እንደምጾም እኮ ነገርኩ እኮ። እኔ የምጾመው ከእግዚአብሔር ጋር አብሬ ጊዜ ልወስድ፣ ከእግዚአብሔር ጋር አብሬ በንስሐ ልመላለስ፣ እግዚአብሔር ይቅር ሊለኝ። ደግሞ ሰው በጾምና በጸሎት በሆነ ሰዓት ላይ ይሄ ልክ ሌሎቹ እንደሚያደርጉት ይሄ ምንድነው ይሄ ሐሜተኞች እንደሚያደርጉት ስታማ አትውልም። ዝቅ ስትል እግዚአብሔር ነው የምታስበው፣ ከፍ ስትል እግዚአብሔር ነው የምታስበው። ስለዚህ ምን ጾመው ምን ጸልየው ወደ እግዚአብሔር ነው፣ ለእግዚአብሔር ነው። እና ደግሞ ምን መስዋዕቱን የምናቀርበው ደግሞ እኛ ለእግዚአብሔር ነው የምናቀርበው እንጂ ከእግዚአብሔር ወደኛ የሚመጣ መስዋዕት የለም። መስዋዕታችን አንዴ ክርስቶስ ኢየሱስ ፋሲካችን ታርዶልናል፣ አለቀ። እኔ ግን ለጠየቅኩ ነገር ለምዶ ማትመልሰው ሶፊ፣ በጣም የምታናደኝ ነገር የምር ነው የምነግርህ በዚህ ጉዳይ። ሁሌ እኔ አሁን የመጣሁት ጥያቄ ልጠይቅ ነው የመጣሁት። በቃ የእናንተ አስተምሮ ኢየሱስ የሥጋ ዘመዳችን ነው፣ እግዚአብሔር ዘመዳችን ነው እያላችሁ ታስተምራላችሁ ነው። ይሄ ትምህርት የወንጌል አማኝ ወይም ደግሞ የፕሮቴስታንቶች ሁሉ ነው ወይ ነው ጥያቄ ጠየቁ። ቹ ማለት ምን ማለት ነው? እናንተን ቹ እኮ ተብላችሁ ነው የምትጠሩት። አሁን ለምሳሌ ያክል እኔ ክርስቲያን ተብዬ እጠራለሁ። ክርስቲያኖች ተብለን ደግሞ የምንጠራው ደግሞ እኔና ዩነን ታች ላይ ያሉ ኦርቶዶክሳውያን ናቸው። እናንተ የወንጌል አማኝነን የምትሉትን ነው የጠየቁ። እሺ ቆይ ሰውዬ ደግሞ ላስገባው አንዴ። ሶፊ ነፍስ ታስራለች ይለኛል። አንገቴ ላይ ወርቅ አይቶ ነው መሰለኝ። ማነው እንደዛ አለ? እና ግን እኔ ጥያቄ ግን እንድትመልስልኝ እፈልጋለሁ። እሺ ቀጥል። እሺ አንገት ነፍስ ታስራለች ይለኛል እኮ አንድ ነፍሴን ያስፈታ። ይህ ቀጥተኛው ሃይማኖት ባለ ዲግሪው ነፍሴ ታስራለች። ተው ዲግሪ አይደለም እንዴ፣ ከፍ ያለ ነው። ዝቅ አታድርገው። እሺ ምንድን ነው ከፍ አድርገው? እሺ ምንድን ነው? ፒኤችዲ ነው። ይህንማ ልብሱን አይተህ ማወቅ አለብህ እንዴ። ያው አላውቅም እኔ የቱን ማውቀው ነው የማውቀው። በምን አውቃለሁ እኔ ልብሱን አይቼ የማውቀው እንዴ? ይሄ ምልክቱ እንዴ ሳይን እኮ እኔ ዩኒቨርሲቲ አካባቢም ለሚፈሩ ምልክትን ሰጣቸውን ያለ መጽሐፍ ቅዱስ እንኳን ራሱ። አሁን በቃ እሺ ምልክቱ ጥሩ ነው፣ አሪፍ ነው። በቃ ምንድን ነው የታሰረው? ነፍሴ እስኪ አስፈታልኝ። ከየት ቤተ እምነት ነህ ግን? መጀመሪያ
ያው እኔ ቤተ እምነቴ ሰማይና ምድርን በፈጠረው ባህርና የብሱን በለየው ወደዚህ ዓለም መጡ ዓለም ባዳነው በኢየሱስ ክርስቶስ የማምን ነኝ እኮ። ምን ከየት ቤተ እምነት እንትን ኮንግሪጌሽን የለህም? አይናገርም እንዴ? የምናገረው በኢየሱስ ክርስቶስ የማምን ቀጥተኛ ሃይማኖት የሆነ ማን ኦርቶዶክስ አይደል እንዴ? ሌላ ሃይማኖት ኖ ሪሊጅን ዘ ወርልድ ዊዛውት ኦርቶዶክስ ተዋህዶ ቸርች። ኦኬ ያለህበት ቀጥተኛ ሃይማኖት ነው። አንተ ታዲያ ለምን ተጣመምክ? መች ተጣመሙኝ? የምትጽፈው ኮሜንት ጠማማ አይደል እንዴ? ነፍስ ታስራለች አንጀት ታስራለች ትለኛለህ። ሪል የነገሩህ ፋክት ነው። እሺ ምንድን ነው ንገረኝ። አሁን አቃናልኝ። እሺ ነፍሴ የታሰረችበትን አስፈታኝ። እንዲፈታ ፈልጋለሁ። ቀጥል። አትፈልግም አንተ። ለምን እያወቁ እፈልጋለሁ እያልኩ እኮ ነው። አይ እስታሁን ይለኛል እንዴ? ተሙ የነገረ ብቻ ይመልስ ነበር ብዬ ነው። እሺ ልንገርህ ፈርስት ኦፍ ኦል ዩ አር ኖት ክርስቲያን አይደለህም። ፕሮቴስታንት ክርስቲያን አይደለም። ጴንጤኮስታን ክርስቲያን ፕሮቴስታንት ነኝ ብያለሁ። አይ ዞሮ ዞሮ ኦርቶዶክስ ውስጥ ላልሆን አይደለም። ምክንያቱም ክራይቴሪያ ያለው ክርስቲያን ለመሆን። እሺ ቀጥል። ኦኬ ክርስቲያኒቲ ማለት አፖስቶሊክ ሰክሴሽን ያለው በተዋረድ የተቀበለው የሐዋርያትን እምነት መሰረቱ አድርጎ የመጣ ማንም ተነስቶ አምኛለሁ፣ ማንም ተነስቶ ቄስ ነኝ፣ ማንም ተነስቶ አጠምቃለሁ ስላለ አይሆንም። ኢንቫሊድ ነው የሚሆነው። ኢንቫሊድ ነው። አፖስቶሊክ ሰክሴሽን ፈርስት ኦፍ ኦል ዩ ሹድ ቢ አንደርስታንድ። ምክንያቱም ከሐዋርያት which is good. Okay, which is good. Let me ask you. You can ask me after. You can ask me. No problem. I'm gonna ask you. So አንተ እያልክ ያለኸው ከሐዋርያቶቹ በተዋረድና በቅብብሎሽ የመጣች ቤተክርስቲያን ናት እያልክ ነው። እሱም እነግራለሁ። አንደኛው ሳይሆን በቃ ነው ይኸውልህ። I can hear you man. I'm a well educated person, so I can talk to you in any direction and situation, in any issues, in any area. So እንደዚህ እንዳላምብለብለው ምኑን እኔ እኮ ከላይ ሉጫ ሲሆን ውስጡም ሉጫ ነው እንደሚመስላችሁ። ውስጡ እኮ ድሬድ ነው። ብዙ ነገር አለ እዚህ ውስጥ። ኖ እኛ ፋክት ነው የምንነግርህ። ታዲያ ምንድን ነው ፋክት ነው የምነግርህ? ክርስቲያን አለመሆን ፋክት ነው የምነግርህ። እንደውም ዛሬ እንደውም አንተን ነው የምፈልገው። እኔ እንደውም ዛሬ ፈልገኝ። እሺ ናን እንደዚህ ብላል። ባካችሁ ተረጋጋ ምናምን የሚገቡ ሰዎች ሁሉ እንትን አይሰጡህም። ምንድነው ሶፊ ነው የሚሉህ። እየገደሉ ነው እያዳኑ አይደለም። የሚገርም ነው። ዛሬ ገና የሚያድነኝ ሰው አገኘው። እውነት እነጋገር እኮ አሁን ሁሉ ይቀርበኝና መልሶ ቀጠሮ ሰጥቶኝ ይጠፋል። እና እንነጋገር እውነቱን እኮ አሁን የምታደርግልኝ ነገር ኦርቶዶክስ ቤተክርስቲያን የሐዋርያት ቅብብል ነች፣ ከሐዋርያቱ የመጣች ነች ብለሃል። መጽሐፍ ቅዱሳዊ ማስረጃ ታመጣለህ እንዴ? ይኸውልህ መጽሐፍ ቅዱስ ባይት ሰልፍ ምንድን ነው አልጠይቅህ። መጽሐፍ ቅዱስ መጀመሪያ ማመኛ ነው፣ ከዚያ ሂስትሪ ነው፣ ከዚያ መድኃኒት ነው፣ ከዚያ ጥበብ ነው፣ ከዚያ ትንቢት ነው። ወዳጄ ከሰው ጋር ሳወራ ለመግባባት ከሆነ ነው የማወራው። ላለመግባባት ጊዜ አላባክንም። እኔ ከሰው ጋር በቃ አንተ ብቻ ነው የምታወራው። እኔ ሳወራ ለመግባባት ነው፣ ለመጣላት ሰላም እንዳንባባል የበለጠ እንድንጋጭ ምናምን አልፈልግም። እኔ ሳወራ ለመግባባት ብቻ ነው ቋንቋ የምጠቀመው፣ ለመጣላት አልጠቀምም። በቃ ይሄ የኔ ካራክተር ነው። እና አሁን አንተ ኦፌንድ የሚያደርገኝ ምናምን ሁሉ ብትናገር እኔ አልጣላም። በቃ አሁን የሞተ ሰው ምንም ብታደርገው ምንም የትም ቅበረው ወይ ቁረጠው እጁን ምን በለው ምንም አይሰማም። ልክ እንደዛ ነኝ እኔ ለጸብ በቃ አለቀ። ንግግርም የምነጋገረው ለመግባባት ከሆነ አወራሃለሁ፣ የማንግባባ ከሆነ አላወራም። ሁለተኛ ነገር ደግሞ ማን እንደሆንክ በትክክል ለመማር ቪዲዮ ክፈትና በቪዲዮ ነው የማናግርህ። ምን አንተ በቃ እሳቸው ኦርቶዶክስ ነኝ ካሉ ናቸው። ቆይ ኧረ ችግር አለ። ለምንድን ነው እሳቸው ነኝ ካሉ ለምንድን ነው አትረዳቸው? አይቻልም። ሶፊ አንዴ give me a second for this great man. Take your time bro. I know this guy. He's the most respected teacher of Orthodox Christian. He's master. He has 2 masters. Okay. Yeah, one I think in 3. Sorry. ባልሳሳት መምህር ግሩም ነዎት።
እንደው ድምጾት እሳቸው መሰለኝ Yes, I am. Yeah, okay, I know. Do you remember me? Do you remember this legend? Yes, I know you are Kantiba or masterpiece. Yeah, thank you, great. በነገራችን ላይ በጣም ትሁት ናቸው። ኖ ቀለል ያሉ ናቸው። የብሉይ ኪዳን መምህር ናቸው። ታስተዳላችሁ እንደ እኔ ጋር ቁጭ ብላችሁ ይመቻል። ቀጥሉ፣ ሂዱ። በጣም ነው ማስተር ጋር እናውራ። ስቴፕ ባይ ስቴፕ ከሆነ አወራለሁ። ስቴፕ ባይ ስቴፕ እጠይቃለሁ። አንተ ሶፊ ችግር አለብህ ሁልጊዜ። እውነት ሶፊ ሰው ሲመጣ አክብረን እንጂ ከአንተ ጋር ያወሩ እሳቸው። እኔማ እንኳን በዚህ ጉዳይ ስንቱን ባለጌ አክብሬ እኮ ነው የምሰማው እኮ። በቃ እሳቸውን አክብር፣ ከእሳቸው ጋር አንተ እንትን በል። ምን አድርጌ ናኳቸው? ይቀጥሉ እሳቸው ከአንተ ጋር ያወሩ። ወይኔ እኔን ለምን አትሰማኝም? አሁን ለምን መደረብ አስፈለገ? እኔን ብቻውን ነው ብለህ ነው? እደረባለሁ እንጂ ሁልጊዜ እኔ ችግር አለባችሁ። እውነት አሁን ከአንተ ጋር እሳቸው ያውሩ ነው። እኔ ለምን አንተ መወየት ፈራ እኮ? ምን ፍራቻን ምን አመጣው? ቆይ እኮ ፍራቻ የሚለው ልቶ ከእሳቸው ጋር ተወያይ አንተ። ምንድን ነው የምትለው? አይደለም በቃ ይቀጥሉ። አባቴ የኔ አባት ከሱ ጋር ብቻ ወሩ። እሺ የኔ አባት ይቀጥሉ። እሺ ከተፈቀደልኝ። ግን አሁን ከሐዋርያ ቅብብል ነው የመጣችው። ሐዋርያዊት ናት ኦርቶዶክስ ቤተክርስቲያን ብለዋል እሳቸው። እንግዲህ ስለዚህ መምህር ግሩም የኦርቶዶክስ ቤተክርስቲያን ሐዋርያዊ ቅብብል ነች ካሉ የቱኛው ሐዋርያ ኦርቶዶክስ እንደነበረ መጀመሪያ ማስረጃ ይሰጡኛል ከሐዋርያቱ መካከል። ምክንያቱም ከሐዋርያቱ ነው የመጣችው ስላሉ የትኛው ሐዋርያ ኦርቶዶክስ እንደነበረ ያብራሩና ወይ ከመጽሐፍ ቅዱስ ማስረጃ ይሰጡኝና ከዛ እንቀጥላለን። ይኸው ቀጥሉ። ይኸውልዎት እኔ ትንሽ ማስተምረው ታሪክ ነውና መጀመሪያ መጽሐፍ ቅዱስ አይባልም። የሃይማኖት ዳይቨርሲቲ መጽሐፍ ቅዱስ ላይ አይጻፍም። ኦርቶዶክስ፣ ፕሮቴስታንት ተብሎ መጽሐፍ ቅዱስ አይጻፍም። መጀመሪያው ባይብል የሚታየው በሂስትሪ ይታያል፣ በካልቸር ይታያል። እንዲሁ አጭሩ ሁለቶችን ብቻ። መጀመሪያ እምነት ነው። እንደዚህ እናድርግ። እኔ ሮምን የማየት እድል ገጥሞኝ አይቻለው፣ ግሪክን አይቻለው፣ ቱርክን አይቻለው። አብዛኛው እዛ አሁን በቀደምም እነዚህ ሰባቱ ቤተክርስቲያናት የሚባሉትን እና አንጾኪያን፣ ገላትያን ጳውሎስ የሰበከባቸውን ታሪኮች ኢቭን ቤተክርስቲያኖቹን ጳውሎስ ይሰብክባቸው የነበረባቸውን ሁሉ ሄዶ የማየት እድል ገጥሞኛል። ሄደው በአካል አይተው ይሆን እርሶ ከታሪክ ባለፈ? አይ ኖ ባይዘወይ ሄዶ ማየት ታሪክ ያውቃል ማለት አይደለም። እኔው ታሪክ ማወቅ አይደለም፣ ሄደው የማየት እድል ገጥሞታል። ሰዎች ነው እኮ የነገሩት አይደለ? እዚህ ነው የተቀበረ ብለው ሰዎች። ለምሳሌ ዩጭፋ ለምሳሌ ጴጥሮስ የተቀበረበት አሁን እዚህ ጋር በቃ አልወድም እኔ ዩጭፋ ራሱ የተከበረ ሰው፣ የራሱ ዓለም ያለው ሰው፣ ሌላ ሰው አያገባኝም። እኔን አይወክለኝም፣ እኔ እሱን አልወክልም። በቃ እዚህ ጋር የለም መልስ። ቆያ እርሶ እኮ ኤቲክስ ያለው ትልቅ ሰው ኖት። የሌለ ሰው ስም መጥራት አይቻልም፣ በፍጹም አይቻልም። አላማውትም እኮ አልፈልግም። ለምሳሌ እዩ ጩፋ ብለው አይክተቱ የኛ ወሬ ውስጥ የለበትም። አይ ግን አላማውትም፣ ማማትም አይደለም፣ ምንም የለም፣ አያስፈልግም። በቃ አንሱት ስሙን ከነጭራሹ። እሺ በቃ አንሱት። ምን አረጎት? እሺ ያላነሳም። በቃ አንሱት ስሙን፣ አለቀ። ሌላ እኔን በተመለከተ ከኔ ጋር ከዛ መጽሐፍ ቅዱሳዊ ጉዳዮች ላይ ነው እንጂ የምናወራው። ያንን ስል እኔ በአካል ቦታዎቹን ሄጄ አይቼ ማልታ የምትባለውን በደንብ ሄጄ አይቻለው። ቱርክን ሙሉን ዞሬ ላስት ዊክ እዛ ነበርኩኝ። ቦታዎችን በደንብ ለማወራው ነገር ታንጀብል የሆነ ደግሞ ቦታዎቹን እየረገጥኩ እየዳሰስኩ ለማየት ስለፈለግኩኝ እነዚህን ቦታዎች በሙሉ ዞሬ የማየት እድል ገጥሞኛል፣ አይቻለሁ። ስለዚህ
እርሶም ደግሞ ያነበቡት ነገር አለ። ሄዶም ያኔ ካነበብኩት ጋር ተጨማሪ ነገር ፍለጋ ነው ሄድኩት፣ ሌላ ነገር ሳይሆን። ስለዚህ እርሶ መጽሐፍ ቅዱስ ላይ አልተጻፈም ካሉ ከየት አምጥተው ነው ታዲያ ከሐዋርያዊ ቅብብል ነው ያሉት? ከየት ነው ያመጡት ነው? ናይስ ፎር ኤግዛምፕል እርሱ አሁን የጴጥሮስን የጳውሎስን መቃብር ሮም ውስጥ አዩ። ከመጽሐፍ ቅዱስ ላይ ያለ የሞቱበትን ይናገራል። እኔ ግን አውቋለሁ በታሪክ እርሶ መቼ እንደተቀበሩ ያውቃ። ዓመተ ምሕረቱ መቼ ነው የሞቱ? እስቲ ቆይ ዝም ብሎ ማየት እኮ አይደለም። ዓመተ ምሕረቱ በዚህን ዓመት ዳይድ ሆኑ፣ ታረዱ፣ ቁልቁል ተሰቀለ ጴጥሮስ የሚለውን ዓመተ ምሕረቱ እንዴት አገኙ? ማየትና ታሪኩን መማር አንድ አይሆኑም። ነገር ግን ታሪክ ተምሮ ደግሞ በአጋሃድ ሲያዩት ደግሞ ሪያሊቲውን አንደርስታንድ ማድረግ ይቻላል፣ ማረጋገጥ ይቻላል። ግን እርሶ አዩት እንጂ መቼ እንደሞቱ ያውቃሉ? አሁን ስለሱ መች ተነጋገርን? ስለ ጴጥሮስ ሞትና ስለ ጴጥሮስ መሰቀል አላወራንም። ያወራነው ሐዋርያዊ ቅብብል ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከሐዋርያቶች ቅብብል ነው የመጣቸው ካሉ የትኛው ሐዋርያ ነው ኦርቶዶክስ የነበረ? ከ12ቱ 12ቱንም አለ አንዱን ብቻ። ቆይሽ ይሰማል ይሰማሉ? እሺ ናይስ። አሁን ወደ ጎን ስለሄደብኝ ነው እንጂ እኔ እኮ ወደ እውነተኛው ልሄድ ነበር። ስለ መሰረተ ክርስቶስ፣ ስለ ሐዋርያት መሰረት፣ ስለ አፖስቶሊክ ሰክሴሽን እንዴት እዚህ ደረሰ፣ የትኛው ነው ታንጀብል የሆነ የሚለውን ነገር ላስረዳው ነበር። ስለዚህ አሁንም ወደ ጎን ካልሄድን እንማማር፣ እንቀጥል ከተፈቀደልኝ ተፈቅዶልኛል እኮ። አንዱን ሐዋርያ ንገሩኝ መጀመሪያ። የትኛው ሐዋርያ ነው ኦርቶዶክስ የነበረው ይንገሩኝ፣ ከዛ እንቀጥላለን። ይህንን ሳይመልሱልኝ መቀጠል አልችልም። ሐዋርያት በሙሉ ኦርቶዶክሶች ናቸው እኮ። እሺ ማስረጃ ስጡኝ እኮ። ላስረዳዋት በቃ ኢንተርፌር ካልሆኑ ላስረዳዋት። ኢንተርፌር የሚሆኑ ከሆነ ማደነጋገር ይባላል፣ ወይም ደግሞ እንዳይነገር ተፈልጓል ማለት ነው። አይደለም እርሶ ኖታ። እኔ በመሀል እንዳልገባ ከፈለጉ እርሶ በአግባቡ የምጠይቁትን ጥያቄ ይመልሱልኛል። ከዛ እኔ ለምን እገባለሁ? የምገባማ ከሆነ መጠየቅ አይጠበቅብኝም። እኔ ዊዝ ኦል ሪስፔክት ነው ከሰው ጋር የማወራው። ስለዚህ የቱኛው ሐዋርያ የሚለውን ይንገሩኝ ነው። በጣም ጥሩ። ስለዚህ በቃ አሁን እኔ ማዳመጥ ነው። ከዚያ በኋላ መጠየቅ አይሻልም? እኔ ልመልስ መጀመሪያ አዳምጣለሁ። ግን ሳዳምጥ ግን ለምሳሌ ቦሌ ሆነው ወደ ፒያሳ መንገዱ ወዴት ነው ስሎት በዚህ ጋር ነው መንገዱ ነው እንጂ የሚባለው የቦሌ መንገድ የተሰራው በ1967 ምናምን አልፈልግም። በቃ የቦሌ ፒያሳ መንገድ በዚህ ጋር ነው። አሁንም የጠየቁት የቱኛው ሐዋርያ ነው ኦርቶዶክስ የነበረው ስሎት ጴጥሮስ ከሆነ 12ቱም ነው ያሉት። 12ቱም ናቸው ካሉ ከመጽሐፍ ቅዱስ ቀጥታ ይሄዱና 12ቱ ሐዋርያት ኦርቶዶክሶች ነበሩ። እንደውም በጣም እኔ ሄጄ ባየሁትና በተረዳሁት አብዛኞቹ እንደውም ለካቶሊክ ይቀርባሉ እንደውም ካስፈለገ። ምክንያቱም አብዛኞቹ ጥንታዊ ቸርቾች ካቶሊክ ቸርቾች ናቸው። ስለዚህ እርሶ በቀጥታ ኦርቶዶክስ ነበሩ የሚለውን ይንገሩኝ ነው። እሺ እንደማመጥ እንግዲህ አሁን ፒያሳና ቦሌ ስላሉት ለምሳሌ የፒያሳ መንገድ ወደ ቦሌ አቅጣጫ አድርጌ ብነግረዎት መጨረሻ ለመሆኑ ሲያረጋግጡ ነው የሚጠይቁኝ እንጂ የሚያውቁት ከሆነ ፈርስት ኦፍ ኦል አይጠይቁኝም። ምክንያቱም ፒያሳ መንገድ ካወቁ መጠየቅ ያስፈልግ። ነገር ግን ተሳስቼ ወደ ቦሌ አቅጣጫ ብነግረዎት ሄደው ሲያረጋግጡ አለመሆኑን ለምንድን ያሳሳትክኝ ተብሎ ነው የሚጠየቀው እኮ። እንዳያሳስቱን ነው እኮ እኛንም። አሁንም አይ ኖ መጨረሻው ነው የሚጠየቀው። ለምሳሌ እንዳልኩት ሁሉ ፒያሳ ብዬ ወደ ደንበል ብመራዎት ደንበል ሲደርሱ ግን ኧረ ተሳስታ ብዙ ሰው ቢነግሮት እንዲህ ያለ ሰው እኮ ነግሮ ነበር እንዴት አሳሳታይ ብለው ማውቀስ የሚችሉ ከዛ አሁን በቃ እሺ ተውት። በቃ እኔ ራሴ ቦሌ እንደውም እኔ ፒያሳን አልፈልግም። በቃ ይንገሩኝ የእንትኑን የሐዋርያቱ። እሺ ጉድ መከራ ገባው እኮ። ቆይ እስኪ እሺ ኤኒዌይስ ጥሩ ነው። እሺ እንግዲህ የምንነጋገረው እውነት ነው። እንግዲህ እውነት አርነት ያወጣችኋል አይደል? ነፃ ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ክርስቶስ በመዋዕለ ሥጋዌው በነበረበት ጊዜ በዚህ ምድር በተመላለሰበት ጊዜ ወማረ ቃለ ሃይማኖት ነው። የሃይማኖትን ቃል አስተማረ። ወአንከሩ ሞገሰ ቃል ወሳይሳፉ ያነጋግሩ። ኧረ በአማርኛ እንነጋገር። አይ ይኸውልህ አንድ ሪፈረንስ የሚደረግ ሪስቶሬሽን የሚባል ትምህርት አለ። ኖ ይሄማ ማምለጫ ነው።
እኛ ማንሰማውን ቋንቋ እየተናገሩ ማምለጫ ማረጋገጫው ይህ ስለሆነ ነው። ይተረጉሙታል። ተረጉሟለሁ እኮ ሳልተረጉም እኮ አይደለም። ወንጌል ነው እኮ አሁን የተናገሩት። የአሁን ቃል ዋንከሩ ሞገሰ ቃሉ ያነጋግሩን አይተው አደነቁ የሚለው እኮ ወንጌሉ ነው። በመሀል አምታቱኛ እንዳልረዳሁት ፎር ኤግዛምፕል አሁን በመሀል ቋንቋ ሲደባልቁብኝ ምን እያጠፉብኝ እኮ ነው የነገሩኝን እያጠፉብኝ ነው። ጥያቄ እንዳላነሳ በመሀል ሌላ ቋንቋ ይከቱብኛል። አላጠፋም፣ በእውነት አላጠፋም። እሺ ከእንደዚያ ከሆነ እንግዲህ ለመታቀም ሞክራለሁ። እሺ ስለዚህ ሐዋርያት በነበሩበት ጊዜ ጌታችን መድኃኒታችን ክርስቶስ ሐዋርያት ሲሾም እጁን ጭኖ እፍ ብሎ በግንባራቸው ላይ እየባረካቸው አረገ። እየባረካቸው አረገ። ስልጣነ ክህነትን ሰጣቸው። ሂዱና ይዛብ በወልድ መንፈስ እያጠመቀ ደቀ መዛሙርት አድርጓቸው። እንግዲህ ተቸብል ነው በመንካት ቅብብሎች ማለት ነው። ተቸብል ስልጣነ ክህነት ሲሰጥ አንድ ሰው ክለርጂ ካል ሲስተም ሲገባ የክህነት አገልግሎት ፕሪስትሁድ ሲሆን ምንድን ነው እጁን አንስቶ ጌታ ኢየሱስ መድኃኒታችን ክርስቶስ ሐዋርያትን እጁን እያነሳ ጫነባቸው፣ እፍም አለባቸው። ዛሬም ክህነት ሲቀበሉ አባቶቻችን ፓትሪያርክ ከሆነ ፓትሪያርክ፣ ጳጳስ ከሆነ ጳጳስ እጅ ጭናል በራሳቸው ላይ፣ ከዚያ እፍ ይልባቸዋል። ጌታችን ምን ያለው? መንፈስ ቅዱስን ተቀበሉ ነው ያላቸው። መንፈስ ቅዱስን ተቀበሉ። ከዚያ እያለ እየቀጠለ እነ ቱሪያል እነ ሌሎችም እነ ዮሐንስ አፈወርቅ ከዚያ እያለ እስከ 325 ወይም ይሄ ኮንግሬሽን ኦፍ ኒሲያ የሚባለው ከዚያ እስከ 381 ደግሞ አሁንም ቁስጥንጥንያና ከዚያ 451 እያለ መጣ። ምን ውስጥ ጉባኤው የሐዋርያት ቅብብሎች ማለት ነው። እያለ በ1054 ቢለያዩም ካቶሊክና ኦርቶዶክስ ቢለያዩም ኦርቶዶክስ ማለት ትክክለኛ ማለት ነው። ስለዚህ የሐዋርያትን ትክክለኛ ኦርቶዶክስ ያለን ምንድነው? የሐዋርያትን ስለያዝ ነው ትክክለኛ። እኛ የሐዋርያት ልጆች ነን። ለምን? የሐዋርያትን ትክክለኛውን ስለያዝ ነው። አሁንም ያ ሹመት እስካሁን የት ደረሰ? ሲወርድ ሲዋረድ ሲል መጡ። የት ደረሰ? ሆሊ ሲኖድ the highest body of the church is holy synod። የመጨረሻ የቤተክርስቲያን አካል ማን ነው አለ? ሆሊ ሲኖድ ቅዱስ ሲኖዶስ ነው። እያለ መጥቶ አሁን ካለንበት ባጭሩ ሳረግሎት ሾርት ኤንድ ፕሪሳይዝ አቡነ ማትያስ ጋር ደረሰ። አቡነ ማትያስ የሚሾማቸው ጳጳሳት በተች ነው በተች። ኧረ እኔ አሁን የእናንተን የቤተክርስቲያኗን የሹመት ሂደት አይደለም የፈለግኩት እኮ። ምን ነው የፈለጉ? ስርዓቱ እኮ እየነገሩት ሃይማኖት አመጣጥ እኮ አይደለም። እኔ የፈለግኩት የትኛው ሐዋርያ ነው ኦርቶዶክስ የነበረው ነው ያልኩት። የእናንተን የቤተክርስቲያን አሿሿም ምን ያልፈለግኩም እኮ። ሐዋርያት በሙሉ ከጌታ የተማሩትን። እሺ ኢየሱስ ክርስቶስ ሃይማኖቱ ምን ነበረ? በምድር ላይ የት ቤተ መቅደስ ነበር የሚሄደው? የኦርቶዶክስ ቤተክርስቲያን ነበር? የት ነበር የሚሄደው ሲያገለግል? በኦሪቱ ምኩራብ ነበር ሲሄድ የነበረው እኮ። ያ ምኩራብ የት ነበረ? እንደ ኢየሩሳሌም። እሺ የሄደባቸው ቤተ መቅደሶች በወቅቱ ቤተ መቅደሶች ነበሩ አይደለም? ቤተ መቅደሶች ነበሩ። ሃይማኖትን መሰረተ እንጂ እሱም እምነት ተከታይ አይደለም። ምን የሚባል ሃይማኖት መሰረተ ኢየሱስ? ይኸው ክርስትናን። ኢየሱስ ክርስቶስ ነው ክርስትናን የመሰረተው። ምን እስቲ አሁን እኮ ወደ ስንቱ ሊድ እኮ ግራ ገባኝ እንጂ ሶፊ እነዚህ ክርስቲያን በመሀላት ትግባተሙ አይደለም። ቆይማ እሳቸውን እንትን አትበላ። እየነገሩ ያሉትን በጨዋነት አዳምጣቸው። እና በባለጌነት ነው እያዳመጥኩ ያለው። የማዳመጥም ባለጌነትና ጨዋነት አለው። እየሰማቸው አይደለም። ለመረዳት አንዴ ሶፊ እኔ ቆይ አንድ ጊዜ ሁላችሁም አንድ ጊዜ እሳቸው በትክክል እየነገሩ ላለመረዳት ለምን እንደምታዳምጣቸው? ለአንተ ነዋ ትክክል። ለአንተ እኮ ስለተያዝክ ለአንተ ልክ ነው እኮ። ስለተያዝኩ ሲያዝ